where have you been ካናዳ ምን ሰራ ብዬ ጠይቃለሁ። አንተ በስራ ያመጣው ለፍተ ጥረግረ ያመጣው ነገር ኔም ዋን ብዬ ጠይቃለሁ። ስራውን ጠልታ ነው ኢትዮጵያ ሄድከዋል ከካናዳ ጥልት አድርገው ለምን ነው አውሬ ጫጩለት አዶናይ ለመጣል ከሚሄዱት ዋናዎቹ እነሱ ናቸው። ቅጣው እንኳን ማንን ይዘና አንድያችንን በምንም የማንለውጠው እግዚአብሔርን ይዘናል። በሰው የማንለውጠው በምናምን የማንለውጠው በተቅማጣጥም የማንለውጠው እግዚአብሔርን ይዘናል። መትመለምኙን ጊፍተር አምጥቼ እዚሁ ዝርግፍ ነው ቤታይ እኔ ወፋፋም ሰዎች ሲያርጉ ነበር ያየሁኝ እና ወፋም ሰዎች በስቶሪ ሲያሽሟጥጡ አየሁኝ። ጾም ተፈቷል። ወይዘሮ ቴንክ ዩ ቬሪ ማች ሳልልክ አላልፍም። ወይዘሮ ፒኪኒ ለምን ብለህ ከጠየቀኝ አንድ ሰው ያለማቋረጥ 8 ሰዓት ልጆቹን ጥሎ እንደሚለፈልፍ ስለመሰከርክልኝ ቴንክ ዩ። በአንተ ቤታውን ቤታ 8 ሰዓት ትሰደባለች። እግዚአብሔር እሷን ጣለልኛል። ያን ሰው ምን ያህል እንደናክል ቆርቆር ከፋራልኝ ቴንክ ዩ። በዚህ አጋጣሚ የኔ ቀጭኗ ገባዋ ፒኪኒ የኔ ጾሙ ተፈቷል ብዬ ነው። እንኳን ለረመዳን አደረሰን የሚባለው ረመዳን ከሪም ነው ጋይስ። ኢድ ሙባረክ የኔ ፒኪኒ ቴንክ ዩ ቬሪ ማች። ሁሉ የጾም ጾም በአንድ ያከሸፍከው አንተ ላይ ብዙም አልሄድም። ለምን መሰለህ የውስጥ የጻፍከውን ሁሉ ቴክስት ባበቂ ነበር ስቶሪ ላይ ባረገው። ማርያምን እኔ ለሌላ ጊዜ ሰው እኔን እንዳይገምተኝ እንጂ እመቤቴ የጻፍካት ቴክስት በቃለ ቤታይ የኔ ወርቅ አቤት የቂጤ ስትለኝ የነበረው እሱ ቴክስት ባወጣው አሪፍ ነበር። ግን ካንተ ጋር እኔ አልሰዳደም ቦታም አልሰጥም። ረመዳን እየጠበቅ የምትሳደብ ቦቁ ካንተ ጋር አልሰዳደብም። ወደ ቀጣይ ስንገባ በነገራችን ላይ ጨረሩ ከገባ ምናምን መስኮት ከፍቻለሁ ጋይስ። እንትንም ስለሚገቡ ምድር ፍላዮች ምናምን ስለሚገቡ ባካችሁን ይቅር በሉኝ። አንዳንዶቻችሁ እንዳትራበሹ ብዬ ነው በዚህ አጋጣሚ። ሲቀጥል ወፋ ይቅርታ ጋይስ ለጽሞና ሳስጡኝ ወፋ አብራም ሰዎች ሲሰድቡኝ በስቶሪ ያየው አልከፋኝም። ለምን ብላችሁ ልትጠይቁ ትችሉ ይሆናል። ማህበረሰብ ናቸው። ቤታይ እንዴት ወፍራም ሰው ሲሰድ አላለሽም ልትሉ ትችሉ ይሆናል። የመጣውበትን ታሪክ አልረሳው። እኔ ያኔ ወፍራም እያለሁ ድልብ መሀይ ነበርኩኝ። ጭንቅላቴ በጣም ራሱ አልነቃም ደፈን ብሏል። ለምን በሉኛ ጮማ ሞልቶት አላስብም። ድርቅ ብዬ ጮማ አናቴ ሞልቶትኝ ወፍራም እየነበርኩ ነው ብላችሁ አስተሳሰብ ለማለው ዘርሳደባል ለአንድ ሰዎች ከፋራ ምንድነው ከማጋፍ ያለው ብለው ሲናገሩ ሰማው። አልተናደድኩባቸው። ለምን ወፍራም ሰው ስቡ በስቶበት ማሰብ ያቅተዋል። እኔ ከከሳው ወዲህ እስኪ በታይ እስኪ እኔ ሞዴል እንደዚህ ከመሆኔ በፊት አይምሮ ያስብም ቀንጨራ ነበርኩኝ። የስረኛውን ሳይሆን ድንግል የተወሰደው የጭንቅላቴ ድንግል ተወስዶ ነበረ የዛሬ አመት። አሁን ግን ስከሳያችሁኝ ጥንቅቅ ብዬ ነው ቤታ ሽቁጥ ብዬ ነው የምመጣው። መክሳት ጥቅም አለው። እኔ ባዲ ሼም አሁን ለምሳሌ እንዲህ በተፈጥሮ ወፍራም የሆናችሁ ሰዎች ትኖራላችሁ። መክሳት የከበዳችሁ በሕክምና በተፈጥሮ ሊኖር ይችላል። እናንተን አይደለም የምናገረው። ግን ወፍራም ሆነው ስብ ጭንቅላታቸውን ደፈን አርገውት እስኪ ተናገሩኝ። ከዚህ በኋላ እንዲህ ነው እንደ ክር መዘረዝረው። ተው ሰው ሳይነካቸው አትምጡ። በእኔ በቤታ ነው ነበርኩ ሊፕሲንግ የምትሰሩትኝ ባልኩበት ነበር ቪዲዮ የምትሰሩት ቪው እና ፎሎ ለማግኘት ቢያንስ ተጠቅማችሁብኛል። ቴንኪዩ በሉ። አሽሙሩ ቢቀር በጣም ሸሌ ሆኜ ብዙ ወንዶች በቫይራል ሞኝ ብዙ ደጋፊ ባገኝ ይሻለኛል። ቴንኪዩ ቬሪ ማች። ዝምታ ወርቅ ነው የሚባል የለም። እኔ ሀገር ዝምታ ወርቅ ነው የሚባል የለም። ተሰማችሁኛ ወዶቼ? ቆይ ተረጋጉ። በየተራ ነው የምመጣው። ወንዶች ከቦኝ ጨብጣም ከርክራም ከመሆን እኔ ቤታይ ቢኖረኝ ይሻላል። ለወፍራማ ሴትዮ ነው ይሄ መልሱ። ቴንኪዩ ቬሪ ማች። ቀጣይ የአዶናይ የምትውል ሰዎች የአዶናይ ዛሬ ይገባለሁ ብዬ ነበር። ዛሬ ስላልተመቸኝ ቪዲዮን ሰርቻለሁ። ሰዓት ስላለፈ ማንም ሰው ስለማያየው ብዬ ነገ ጠዋት ሰኞ ስለሆነ ስለምገባ በሰኞ ዕለት በገባውበት ቪዲዮ ገባ በቀን በኢትዮጵያ ከምሽቱ ከ4 ሰዓት በፊት ብገባ ይሻላል ብዬ ነው ቪዲዮን ያልፖስትኩት።
ቴንክ ዩ ቬሪ ማች ለአዶናይ የምትጠይቁኝ ሰዎች ማለት ነው። ሌላ ምን አለ? ሌላ ምን አለ? የኔ ሞዴሬተሮች አቤት አቤት አቤት፣ የኔ ኩራቶች፣ የኔ መከታዎች፣ የኔ ጋሻዎች፣ የኔ ተቆል ጋራው በ10 ሺህ እና በ20 ሺህ ኮይን የማትሸጡ የማትለበለሙ የኔ ሞዴሬተሮች በ20 ሺህ እና በ10 ሺህ ኮይን የማትሸወዱ ጋራው የማትለመልሙ ጎረምሳ ጊፍተር እየዞራችሁ ማለመልሙ ልምለማ አይተናል። አንዳንድ ሞዴሬተሮች እናውቃቸዋለን። አካችሁን በዘገባ ወጥቷለሁ ለማስፈራራት ይሄ ልጆች ሙቪ ያላት ታርዛን ከዛፍ ዛፍ የሚዘለው እንደዛ ነው የምትመስሉትኝ። ማርያምን ጋይስ ላንቺ ብዬ ነው እንጂ ታውቁኝ። እስኪ ሂጅብኝ ካልነኩኝ አልነካም። ራስን አድን ተብሏል አይደለ? ሰዎች ገፍታችሁ ስትመጡ ራሴን አድናለሁ። ታሪካችሁን እዘረዝረዋለሁ ለዚህ ማህበረሰብ። አትንኩኝ። እኔ ሰው አልነካም፣ ሰው ላይ አልደርስም። አትድረሱብኝ። እየለመናችሁ አትጥሩኝ እንዴ ጋይስ። እኔ እኮ ማህበረሰቡ እኮ የሚያውቁ እዚህ ላይቭ ላይ ያለውን ነገር እኮ ነው። በውስጥ እኮ አትጥሩኝ። ምን ነው ዛሬ ደግሞ የቢራቢሮ ቤተሰቦች በሰላም ነው ውዶቼ? ሰሞኑን ደግሞ ፍቅር ሆናችኋል። የኔና የጃኒን እየለቀ በሰላም ነው ነገር እንዳታመጡ። ቆይ አንዴ የእናንተ ላይ አይደለም ያለሁት። ቆይ ፍቅሮቼ ቆይ ዛሬ ከልጅሽ ጋር እያየሁሽ ነበር። የኔ ፍቅር ደስ ትላላችሁ። እሷንም እኮ አሁን የሳመችኝንም እኮ ነው አሁን የሳመችኝ ጓደኛ ለመሆን አንዳንዱም ሲጠጋ ነበር። ኤኒዌይስ እኔ ቤታዬ ሽቅርቅሯ መላው ቲክቶክ ቢነሳብኝ እንኳን ቢያንቀጠቅጠው እንኳን እሺ ክላሲካል ቤቴ ቢኖር ጥሩ ነው። ቆይ አንዴ ቆይ ጋይስ እችንማ ድራማ እኔ እኮ አሁን ገባኝ እኮ ሰው እንዴት ድራማ እንደሚሰራ። እኔ ቤታዬ ከርፋፋ ቀጥታ እየመጣው እኮ ነው። ቆይ ጠብቁኝ። ከኔ ጋር ጨዋታ ስሙኝ። እኔ በ5 ደጋፊ አልሸበርም። እንኳን በ5 አይደለም እነ ፊንገር እነ ጭቅማል እነ ጉቶ እነ ቴቴ እነ ጂጂ ኧረ ጥሩልኝ እና ሀኑ የድሯችሁን የነበረውን ታሪክ አትርሱ። እኛ በመልካም ጊዜ አብረናችሁ የቆምነው በክደታችሁ ሰዓት የዋሸንላችሁ አትርሱ። በደጋፊ አትመሩ። እኛ አለንላችሁ። ግን ያለፈ ታሪክ መርሳት ጥሩ አይደለም። እግዚአብሔር ከማንም በላይ ትልቅ ነው። አምላክ ትልቅ ነው። አምላክን የያዘ ምነው ቤተሰቦቼ ቆይ ጋይስ ይቀጥላል ታሪኩ። እንዴ ምነው ደወሉ? መጡ መሰለኝ ውይ ብስራት እየመጣ ነው። በቃ እዚህ ቆም ብሎ ማሰቡ ጥሩ ነው። በዛችሁ በእርዳታው ስራ ላይ ከቆየ ለአንተ ይጠቅማል። ከዛ ወጥተህ ግን አነቃቃለው ቱር ብለህ በኋላ ሙድ ተይዞብህ እንዳትሄድ። ምክንያቱም ቻሌንጅ የሚያደርጉ ጥያቄዎች ሊመጡልህ ይችላሉ። ለምን አሜሪካ የሚኖር አይፈራም። ደገና ያስኪው ሰው ይጠይቃል። ምንድን ነው የምታነቃቀው? ወጅዱ ብዬ ብጠይቅህ ቀልብ ነው የሚገፈፈው። ነገሮች ይበላሻሉ። እንዳይበላሽ በደንብ አድርገህ በተሰጠ ስጦታ ላይ ሰዎችን በመቀየር ስጦታ ላይ መስራት። እውነቱን ነው የምልህ እንጂ there is no other way። አንተ አሜሪካን ሀገር ይኖዋት ፈቃድ ይሰጠ ኑር ብትባል ጥለው ነው የምትሄደው። ስራውን ጠልተን ሄድከው። ኢትዮጵያ ለፍቶ መኖርን ለአሜሪካ ለሚኖር ህዝብ አታስተምረው። ለፍቶ መኖርን አሜሪካ ላለ አረብ ሀገር ላለች እውነቴን ነው ካናዳ ለሚኖር ለፍቶ መኖርን መንገር የሚችል ሰው አለ ብዬ አላስብም። እና እንደዚህ ስትናገር አንዳንዱ የቅናት ይመስለዋል። ስለሚወድ የቅናት ይመስለዋል። እነሱ ናቸው የሚጥሉ። ለምን ሁልጊዜ ፖዚቲቭ ብቻ አንድን ነገር ዝም ብሎ ሲደረግ ሆ ብሎ ይመከተል አመል የለኝም፣ አላደርገውም። እኔ የማደርገው ለአንተ የሚጠቅመን እንጂ የሚጎዳ አይደለም። በእርዳታው ስራ ላይ ተዋጥቶልሃል። ዮር ነምበር 1 አነቃቃለሁ አሜሪካንን ብለህ ከመጣ ግን አሁን ገና ያስኪ ግን የምትነግረኝ ነገር አንድ ነገር የለም።
there's no single story you're going to tell me about that one. ስለዚህ ምን ያደርጋል? የሰራውን ነገር ያፈርሰዋል። so we can see ምን እንዳለ ሊፈርስብህ ይችላል። ስለዚህ ከሚያፈርስብህ ስራ ላይ ወደ መልካም ስራ ላይ ብትሄድ ጥሩ ነው ብዬ አስባለሁ። ተግባባን? በኋላ ሲጥሉት ከማይ ቀድሜ ብነግረው ይሻላል። ሲጥሉት ከማይ ቀድሜ መንገሩ መልካም ነው ብዬ አስባለሁ። እንደ ሌላው አሽቃባጭ ስላልሆንኩኝ አላሽቃበጥም። ሲጥሉት ስለዚህ ምንድነው አሁንም ያቺን ነገር አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው የምነግርህ፣ አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድባ ገንዘብ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው? ምን አይነት ነገር ነው? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው? ወይስ የነቃ ያወቀ ብቃት ያለው ሮይስ ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቅ አርጌችን መኪና ወድጃ ያታለው ወይኔ ያለቃትም እስከወጣ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ስለዚህ ማስተዋሉ ጥሩ ነው። ሁሉ ነገር ላይ አወክ ሲሉ ነው በዚህ በኩል እኔ የለሁበትም፣ የኔ ድርሻ ይሄ ነው። ተግባባን? የኔ ድርሻ ይሄ ነው። እኔ የማውቀው ይሄንን ነው። ለእርዳታ ነው የመጣሁት። እርዳታ እንሰራለሁ። በየስቴቱ ሄጄ ወገኔን አግዛለሁ። ይሰራል። ሞቲቬት አደርጋለሁ ብለህ ግን አፕራምሽ ዩ አሜሪካ ያለ ሰው ስለማይፈራ ያስደነግጠሃል። ያከበረ ህዝብ ሊያስደነግጥ ይችላል። ይችን ቃል እንዳትረሳ። ያከበረ ያ የወደደ ያ ትልቅ ቦታ የሰጠ ህዝብ ሊያስደነግጥ በጥያቄ ስለሚችል፣ ምክንያቱም ዚስ ላር ዶክተርስ ላር ኦፍ ኢንጂነርስ ላር ኦፍ አይቲ ቴክኒሽያንስ እዚህ ሀገር አካውንታንት፣ አቶርኒስ በጣም ትልልቅ ግዙፍ ሜጋ ፕሮጀክት የሚሰሩ ወንድምና እህቶች ስላሉን ምናልባት ሲጠይቁ ልትናደድ ትችላለህ። ምንድን ነው ያነቃቃ፣ ምንድን ነው ያነበብከው መጽሐፍ ብለው ቢጠይቁ ልትደነግጥ ትችላለህ። ኦኬ አንተን ሞቲቬት ያደረገ መጽሐፍ ኔም ዋን ብለህ ብትጠየቅ ግራ ሊገባ ይችላል። ዊች ዋን ኢዝ ዛት? የትኛው መጽሐፍ ነው ያነበብከው? ዊች ዋን? እንደዚህ አበቃ? የትኛው መጽሐፍ? የሞቲቬሽናል መጽሐፎች